ማለት ነው። ብሩክ ጀግና ቢሆን እግዚአብሔር ምስክሬን እኔ ተቃጠልኩት። እንደውም ዛሬ ቢሄድ የትም ሀገር ማለት ነው እሱ እኛ እንገላገለን መድኃኒዓለምን ዝም እንላለን። አንድ ቦታ ከሄዳ ማለት ነው እኮ ማለት ነው በካርጎ ምግብ ሳይቀር ማለት ነው ምግብ ሳይቀር ከዚህ ፓስታ ኢንዶሚ ሳይቀር ይልካሉ። ይሄ መድራ ጅልጦላ የራሳችሁን እንትን ሳላሳድሱ ኑሮ የምትቸገሩ እናንተ ችጋራ በራሷ ማለት እዛ ሄዳ ማለት ነው የደሃ ልጅ እንጂ ቆሻሽ አንድ ነገር ወንጀለኛ ትራቀጫለሽ። ወንጀለኛ አንድ ነገር ልንገራችሁ ማለት ነው። ብሩኬም ስለብነ ብሩኬ ስላነሳችሁ ነው ማለት ነው። አንድ ነገር ልንገራችሁ። ብሩኬ ከነ ቤተሰቡ ተወዳጅ ነው። አንደኛ ክብር ግለሰው ክብር ኢትዮጵያ ሕዝብ መሆኑ ብቻ ትንሽ ታላቅ ነው ብሎ ሳይጠረጠር ክብር ያለ ሰዎች ናቸው ከነ ቤተሰቦቹ ማለት ነው። ገባችሁና ነው እና አንዴ ልንገራችሁት እሷ ናት እሷ ምንድን ነው የከፈተች ሲጀመር ማለት ነው። እሷ ባትኖርም ማለት ነው እነሱ ድምቅ ዝንጥ ብሎ የሚኖርበት ሰዎች ናቸው ማለት ነው። ገባችሁት? እሷንም ያሳደግን እኛ እሱንም ያሳደግን እኛ። ስለዚህ እሷ በራሷ መንገድ ማለት ነው ከመንግስት ባንክ አውጥታ አይደለችም ብሩክን ህይወት የምታስኖረው። እሱን ሰርቶ ነው እሷን ሰርቶ ነው የምትኖረው። ሁለታችንም ደግሞ ማገዝ የምንችለው ሁለታ እኛ ነን እንጂ እሷ ከየትም አምጥታ አይደለችም። ገባችን? የመዳም ልጅ የመዳም ቅሞ ሰብስክራይብ ነው ዛሬ ብር ያዘዛት ውሸት እውነት እኛንን እንጂ በዚህ ደረጃ እንድንል ከፍ እንድንሉ ነው ሰርቶ ያድግ ሰርቶ ይለወጥ ብለን ነው እንጂ እሱ ለአፍ የሚያስከፍት ነገር ቅንጣታ ነገር የለም። ምክንያቱም እሱ ወንድ ነው። የትም ቦታ ይሄ ዩቱብ አይደለም ከዩቱብ ሌላ ስራ ማለት ሰርቶ መኖር የሚችልበት ሰው ነው። ካሁን በኋላ አንድም ዝቃጫሞች ማለት ነው ብሩኬ ለአፋችሁ ከፍታችሁ አፋችሁን በመቀሳ ነው የሚቆርጣችሁ። ስርዓት ያዙ ደደቦች። እንደናንተ ደደብ አይደለም። ልግዝግዝ ወረዳ አይምሮ አይደለም። ጋብዘኝ እያለች ምናምን እያለች ጭበርባሪ ባለጌ ደግሞ በሆድ የምትሸጠው እንጂ ለሁለት ብር ሙዝ የምትሸጠው እንጂ እሷ ማለት ነው። ሂድና ቢኖራት ሙዝ የሶስት ብር ሙዝ ይዞ ስለመጣ ይዞ የመጣው ነገር ጎላ ጎሮሮ ችግር ካላት ሙዝ ኦርዴር እናደርጋለን ከዱባይ ማለት ነው። ገባችሁት? ችጋራም ልጅ ሲጀመር ምን ሀይሚ ሲጀመር ያን ልጁን እንደምነካ አትፈልግም ነበር። ይሁት እሷ ለጎሮ አንቺ ክትፎ ሲያበላት ጎርሳ አንቺ ዳና ምግብ ማበላት ማታቀባት ሴትዮ ቁርጥና ክትፎ ቢያላባት የዝናብ ልብስ ለብሳ የምትዞርበት ሴትዮ አንድ ከብት ደግሞ ትላለች። እናንተ አይገርማችሁም? ስሙማ በእናታችሁ እነዚህ 10 የማይሞሉትን ይዞ ምናምን ትላለች። አይገርማችሁም? 10 እኮ አይደለም አሉ። ምን ነው አያችሁ? አትቀጥሮም እንዴ? ቁጥሮት 300 ሺህ እኮ ነው ያለው። 300 ዙዙ ሃይሚንቶና በተለይም የሚቀጠቀጡ እንትኖች አሉ። የሚቀጠቀጡ እነማን ናቸው ካላችሁ ብሌን የምትባል ሀኒ ይሄ ማንናት ገነት ይሄ 56 አመቱ ላይ ችግራችሁ ላይ በኋላ ምንድን ነው የምፈልጉ ከብሩኬ እነሳ ችግራችሁ መላት ፈደራል ችግራ ላይ እንትን ቃል
ገደል ግቢ አሰርቢ የራስሽ እቴን ቆራሌ ሴትዮ ይዘሽ ገደል ግቢ ራስሽ ማለት ነው። ቆራሌ ላ ኮቶት ምን አይነት አሮጌ ናት በእናታችሁ። እንደዚህ አሮጌት ለምን ቲክቶክ ላይ የሚወጡት በእናታችሁ? ምን አባቱ ነው? እስቲ ትውጣ ነይ ወይ ትረገጣላችሁ። እሱ ተነክቶ እናንተ የምትከበሩበት አንድም ነገር የለም። ምንም አረባካችሁ ማስራሮች ነው ሲቀጥል እሱ የስንት ዓመት እንትን ነው እሱ እሱ ወፍራም ስለሆነ እኮ ነው እንደዚህ ቤት ላይ ዘንጦ ስላደገ እኮ ነው። ይሄ እድሜ ሰራቂ ማንናት እቺ አጭር ሰው እኮ እድሜ አይታወቅም። እቺን ደግሞ ትንሽ ናት ምናምን በልታ ወይ የበለችው ሰው ማትመስል እቺ ክረመጥ የምትመስል ሴት ሰው አርጓል። ብሩኬ እንዴ ምንድን ነው ከሱ የምትፈልገው እናንተ? የሰው ልክ ማታውቁ ወይ በልታችሁ አታድጉም ወይ በልታችሁ አንድ ነገር አትዙም። የሆድ ብላችሁ ራሳችሁን የምትሸጡ እናንተ ሆዳሞች ቆሻሻዎች ማለት ነው። እንደሷ የሚበላለ እንደ እቺ ጅብ ማለት እንደሷ የሚበላለ ሆድ ብላ ራሷን የምትሸጠው አፍሽን ዝግ ያላለን እንደ የምግብ ነገር እኮ ያውቃል ማንም ሰው ምግብ እሷ እኮ እውነት ሰው ራሱ እንትን ላይ ምን እላል መሰላችሁ? እንትን ምንድን ነው ኮሜንት ላይ የእሷ ሁል ጊዜ ምግብ ብዙ አትበይ ምናምን እያሉ ለምንድን ነው የእሷን ስም የምታጠፋው እያሉ ሁል ጊዜ ለእሷ ጎን ላይ የቆሙ ሆዳም ስለሆነች ነው። ምን ታመጣላችሁ? ባልዲ ራስ ሆዷ ባልዲ ነው። አታድግም። መብላት ብቻ ነው ወይ ሰው በልቶ ይለወጣል። ምግብ የሚያበዛ ሰው እኮ ምንም ቢሆን ወደኋላ ነው እንጂ ወደፊት አይሄድም። ውስጥ አፌስታላለ ምትሉ ሽበታችሁን እዛ ጋር ውሰዱና ጠርጋችሁ ነው እናንተ መጠረጊያውላ ጨምላቃዎች። ማይንድ የራሳችሁ የእናንተ ማይንድ እኮ የተበላሸ ነው። ምንም ማይንድ የሌላው ይሄ 65 ዓመት ላይ እዚህ ጋር ገብተሽ ወንበሩ አስቀምጠሽ አንቺ ብሌን የምትባል ይበት ማለት ነው። የሰው ማትመስል የሰው ፊት ወይ ይዘሽ ሳትሆን ወይ መልክላሽ ወይ ሚነላሽም የለብሽ ልብስ ራስሽ የምትመስል ፊትሽ ራስሽ ነው የሚመስል እግር እጅ የትኛ እንደሆነ ማትታወቅ አንቺ ይበት ሴትዮዋ ከቪዲዮ ትጠፋለሽ ወይ አትጠፊም ነው እኮ ፈሉ። በጣም ነው የፈሉ። እሱ ጠገቡ። ምን ትመስላለች? አንድ ቀን ሁለቱም ብለ ነው ግን የምታውራ የሚያወሩ ሌላ የሚያረጉ ፎቶ ሌላ። እሱን ቀይራችሁ የሽበታሞች ተረጋጉኛል። ዞሮ ዞሮ ችግሩ ማን ጋ ነው? ብሌን ጋር የሚገኘው ቤትና ሃናን ይሄ ገኒ ናቸው። በተለይም የብሩኬ እንትን የእሱ በቃ ስጋ ለመብላት ይዛን እኮ ቱም እያሉ ስሙን እየሸጡ ማለት ነው። ድንጋይ አፈር ትበላላችሁ። ሻሻ ስነ ስርዓት ትይዛላችሁ። ተረጋጊ። አሁን እናንተ አውሩ። በእውነት እኔ ውሃ ልጠጣ። ተረጋጊ። ሰው ቁርስ እስኪበላ አስጠብቁም እንዴ? ሰራው ለዛ እንደ እኔ ሲገባ ጠብቆ ማለት ሪከርድ የሚያደርገኝ በየቦታው ብትሄጂ ብሩክን ስጋ ነው የሚበሉት። አፋሪ ብሉ። የብሩክን ስጋ የሚበሉ ሰዎች ሁሉ አፋሪ ብሉ። አመዳሞች፣ ጊማታሞች፣ የምድረ ቅንቅናሞች ሁላ ቂማላሞች። ቂማሉን ሳይሆን ሳይራገፍ መጥቶ ደግሞ እሱ አያስፈልግም። እሱ በሷ ምክንያት ነው እንጂ በሱ ምክንያት ነው። በሷንም ለማሰማት በቃ የእሷን ስም አትጥሩ። እዚህ ጋር ልክስክስ የወንድ መደበሪያ ናት እሷ። ወይ እቺ የተነሳችበትን ማታውቅ የደረሰችበትን ማታውቅ ምን አይነት እበት ናት? ዝም በሉ በቃ እናንተ ዝም ብላችሁ አትጨቅ